በአስክሬኖች ላይ ወሲብ የፈጸመው ሰራተኛ በቁጥጥር ስር ዋለ። I love you, mother. I love you very, 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 very. I love you, Tom. እቺ ልጅ ፍቅረኛዬ ነበረች ማለት ኤክሴ ነበረች፣ አብረን ነበርና ኤርሚዬ ወይዬ ልጅ እንዴት ነው የሚወለደው? ልጅ ሲወለድ እየገቡ ነው። አጨብጭቡ። በጎንን ይገባ። ሰላም እንዴት ናችሁ? ልኝ ውዴ ቻናሌ ተከታታዮች እኔ ያለው ዛሬም እንደተለመደው እናንተ ተመልካቾችን ዘና ፍታ ያደርጋሉ እንዲሁም ቁም ነገር ይገኝባቸዋል ብዬ ያሰብኳቸውን ወቅታዊና ሰሞነኛ ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በዛሬ ቪዲዮአችን ከምናየው መካከል እንግዲህ የአርቲስት ነፃነት ወርቅነህ ባለቤትና ጓደኛ ድብቅ ፎቶዎች ወጥቷል እየተባሉ ነው። ስለሱ ቪዲዮ ማብራሪያ ይዤላችሁ የመጣ ይሆናል። እንዲሁም ሰሞነኛ አስቂኝ አዝናኝ የቲክቶክ ቪዲዮዎችም እንደተጠበቁ ናቸው። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከዛ በፊት ግን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰቡኑ እንዲሁም ይሄን ቪዲዮ በላይክ ጀምሩት። ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ መጀመሪያው ቪዲዮ እንለፍ። ሴቶች ገንዘብ ያለው ወንድ ይወዳሉ ይባላል። ውሸት ነው። አሁን ፎንቴ አዋርድ ሆናል። እንዴት ነው እንደዚህ የምታሽቃብጠው? የምሬን ነው። እንዴት ነው እንደዚህ ይቻልከው? እኔ እንደዚህ አይጭም። አብነት የአላሙዲን ለራሱ አሽከር እንዳያሽቃብጥም። ለማንኛውም በአሽቃባጭ ዘርፍ ቲክቶክ አዋርድ ሊሸለም ይገባል። ሼር ኮፒ ሊንክ አድርጉ። ይመቻችሁ። ባባይ። እንግዲህ ልጁ ያለው እውነቱን ነው። ናውን ፎንቲ እንግዲህ ለፎሬክሱ ንጉስ ኤቢ ማርሻል በቃ የሌለ ሲያሽቃብጥ ነበር። ይሄ ከወንድ ልጅ የማይጠበቅ ማሽቃበጥ ሲያሽቃብጥ ነበር። እስቲ እናንተ ተመልካቾች ያላችሁን አስተያየት ኮሜንት ላይ ጻፉልኝ። የህፃን ልጅ እንግዲህ በቃ ትንሽ ሲያድግ በቀበሌ ካድሬነት እንደምናየው ምንም ጥርጥር የለኝም። ምን ሆነሽ ነው? በአገር ተወሯል እንዴ? ወላ ቦምብ ምን ደነገጥኩ እኮ ማርያምን። እንዴ ምንድነው? ምንድነው የሚያካከለው? ነቀዬ ልወርብረው ላጋያችሁ እንዴ? ሀገር ተሸብሯል እንዴ? ምንድነው? I love you, mother. I love you very, 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 very. I love you, Tom. I love America. ብዙዎቻችሁ ታስታውሱታላችሁ። ቶም የሚባለው ነው እንግዲህ እዛ ለገጸ ባህሪ ላይ ከሀበሻ ፍቅር ይዞት ነበር። አሁን ግን የምር በእውነታው ዓለም እንግዲህ ከሀበሻ ፍቅር ይዞት ትዳር መስርቷል እየተባለ ነው። እንኳን ደስ አለሽ ብሮ። በማርያም በዚህ ኑሮ ያበደ ወገቤን ሸኝ እንዳትል እንጂ ያለ እድሜ ጋብቻ በእኛ ይቆይ። አሁን ስጨርሱ ኬጂ አስመዝግቢው። አሬ ልጅ በቃ ፍቱት። እሱ ወዶ ነው ያገባት አይደለ? በቃ እኛ ምን አገባን? የራሱ ላይፍ ነው፣ ይኑርበት፣ ይመቸው። እየገቡ ነው። አጨብጭቡ። በጎንን ይገባ። እትጨኔነተካ ከራባዲ በኤሌክትሪክ ሲስተም ነው እየሄዱት ያሉት። እንኪ ኮልባው ይመሳሰላል። ዘመዱ ናት እንደ በፍቅር አይነ እያያት ነው። ሱራ ዋሂድ ምን ፉላ እያሃ የታለም አቸጋቢ ደርገገስ ለማዘን ኩሉ ናስ ቢራፊ ምንጅስ ተኝቶ ነው እየገቡት ያሉት። ተኝቶ ነው። ሙሽሯ ተገርዛ መጣ ነው እንዴ? ዱብሊ ዱዳ ነው። አቸጋቢ ቬሎ ተራመዳዱት። ቬሎ ላይ ተራመዳ አይሆን። የዛሬው ልጅታችን ነውጣ ሚኪያስ። ኧረ እኔ ገመቹ ነኝ። ትሸር ነውጣ ሚኪያስ አልመጣም። ትሸር እኔ ገመቹ ነኝ እንዴ? ነቢላ ሜላት ነኝ። ኧረ ትሸር እኔ እንደዚህ አይነት ቀልድ ቀልዱ። እንደውም ዛሬ አላስተምራችሁ እወጣለሁ እንዴ? ኧረ ትሸር እሱ መስኮት ነው። እውነትም አይኑ ሸብራራው አስተማሪ። እቺ ልጅ ፍቅረኛዬ ነበረች ማለት ኤክሴ ነበረች፣ አብረን ነበርና ምን እንዳደረገችኝ እንገራችሁ።
እንደዚህ አይነት የወረደ ወሬ አታዳምጡ በእናታችሁ ወጣቶች። እንደዚህ አይነት የወረደ የማይመለከታችሁን የሰው ወሬ አታዳምጡ። ምንም አይሰራላችሁም ወጣቶች። የሚጠቅሟችሁ ነገሮች አሉ። በቃ እንደዚህ ስፒሪቹዋል የሆነ ፖድካስቶች ላይክ እንደ መሪ አይነት ምናምን የሚጠቅማችሁ ወሬ አዳምጡ። እንደዚህ አይነት ነገር ስታገኙ ስክሮል ነው የሚደረገው። አይመለከታችሁም እናንተ። ስለዚህ እባካችሁ ወሬ አትውደዱ፣ አታዳምጡ። እንዲህ አይነት ወሬ እናንተ ካልሰማችሁላቸው እኮ እነሱም አያወሩ። ስለዚህ እባካችሁ እንደዚህ አይነት ወሬ አታዳምጡ። እሺ ጎበዞች። እንግዲህ ልጁ ያለው 100% እውነቱን ነው። ሰሞኑን ቲክቶክ ላይ የተጀመረ ትሬንድ አለ፣ ስቶሪ ታይም ተብሎ በቃ ያሳለፉትን ገበና እንዳለ በሚዲያ ማውጣት ማለት ነው። እና ይህን ነገር እኛ ሰሚ ጆሮ ሰተን ካልሰማናቸው ማንም የሚሰማቸው ሶሻል ሚዲያ ላይም እንግዲህ መነጋገሪያ አይሆንምና እንደዚህ ገበናቸውን የሚያወጡትን ሰዎች ጆሮ ባለመስማት እንግዲህ ልንተባበራቸው አይገባም እላለሁ። ወደ ቀጣይ ቪዲዮ እንለፍ። ከነገ ጥር 23 ጀምሮ በእጃችሁ ላይ ለአንድ ጊዜ አገልግሎት የሚውል በጥቁርም በነጭም የተዘጋጀ ፌስታልን ይዛችሁ ከተገኛችሁ ከ2000 እስከ 5000 ብር ትቀጣላችሁ። ይዞ መገኘት መጠቀም ብቻ አይደለም፣ ይዞ መገኘት ራሱ ያስቀጣል። ይህንኑ ደግሞ ፌስታል ሲሸጡ የተገኙ ሰዎች ላይ የ10000 ብር ቅጣት የሚጣል ይሆናል። እንግዲህ ሰሞኑን አንድ አነጋጋሪ ህግ ወጥቷል። ኢትዮጵያ ውስጥ ፌስታል መጠቀም በፍጹም የተከለከለ ሆኗል። እንግዲህ ዳቦ ለመግዛት ሰው ማዳበሪያ ይዞ እየሄደ ነው። በዚህ ሰርግ እንሰቃያለን። እንደገና ደግሞ ስትፋቱ ደግሞ ስቶሪ ታይም ብላችሁ እንደገና እኛኑ መከራ ታሳዩናላችሁ። ወንድ ልጅ እንዲበድሎኝ ምናምን ትላላችሁ። መከራዬን እኮ አርቲስቶች እኮ አሰቃያችሁ ነው። እግዚአብሔር ምስክሬ ነው። ይሄ መንግስት እኮ ነው። መንግስት ምን ብሎ መሰለ? ባለሀብቶች ሀብታችሁን ከ10 ሚሊዮን ብር በላይ ለሆነ ሀብት አጣራለሁ፣ ከየት እንዳመጣ አጣራለሁ፣ ግብር ጠይቀሃለሁ፣ ያልከፈልከው ግብር ካለ ትከፍላለህ አለ። በሚዲያ አንድ ሰሞን አንጫጩት። ባለሀብቶች ድንብርበራቸው ወጣና ለሽምግልና እኮ የ50 ሚሊዮን ብር መኪና መላክ ጀመሩ። እንደዚህ አይነት ወጪ አወጣም። ድሮ እኮ በጣም ቋጣሪ ነበር። አሁን ያለውን ብር የሚያረግበት ቦታ አጣ። ባንክም ካስገባ ሊጣራ ነው። ለዛ ተቸገርን። እግዚአብሔር 10 ጊዜ የሰረጉ ያገባሉ 10 ጊዜ እና መንግስት ወይ ስራውን ሰርተ አጣርተ ያልከፈሉት ግብር ካለ ቶሎ ሰብስብ። እነዚህ ሰዎች ግራ እያጋቡ ነውና የዚች ሊሰርግ 10ኛው ነው። በጣም የተጋነነ ሰርግ ነውና የተደረገው ብር እንዴት ላጥፋ የሚል ይሆናል ሰውዬው። እና ሰዎች መደገስ የሚችሉ ሰዎች፣ በጣም ብዙ ብር ያላቸው ሰዎች፣ ብዙ አርጎ መሰረግ የሚችሉ ሰዎች መቄዶንያ እኮ ሄደው የሚያገቡት እዚህ ሀገር ላይ በጣም ችግር ስላለን ብዙ ተፈናቃይ አለ። በጣም ብዙ ተፈናቃይ፣ ብዙ የተራበ ሰዎች አሉና እነሱ ላይ እንደዚህ አይነት ነገር እንደዚህ በጣም የተጋነነ ፌሽታ ማድረግ ስለከበዳቸው ነው። ጭንቅላት ያላቸው ሰው ስለሆኑ ነው። ንፍጥ ጭንቅላቴን ይዘ ቢያንስ እሺ፣ አሁን ከሰርጋችሁ በኋላ እንኳን እስቲ ሄዱ መቄዶንያ ሄዳችሁ የሆነ ብር ስጡ፣ የሆነ የተፈናቃይ ቦታ ሄዳችሁ የሆነ ነገር አድርጉ። እስቲ አይን እንኳን ከሚበላችሁ ነገ እዚህ ታለቅሻለሽ እኮ ነገ ፈታኝ ብለሽ ታለቅሻለሽ። ወይ አንተ ሀብቴን ልካፈላለችኝ ብለህ ከኔ ጋር እዚህ ትጫጫዋለህ እዚህ መጣ እና እየተጋነነ ነውና መንግስት እባክህ ከሰራኸው አልቀረ ሀብት ማጣራት የምትለውን ነገር አንዴ ሰርተህ ገላግል እንጂ ይሄ ሁሉ ግርግር ብር ለማጥፋት ነው። ብር የሆነ ወደ ህጋዊ መንገድ ለማስገባት ነው። ህጋዊ ማድረግ ስለከበደ የግድ ያለ ድል ማጥፋት ነው። ግን 10 ሲሰራይ በዚህ በደሃ ሀገር ላይ እንዲያ ከእኔ ከምኖርበት ከዲላ ከተማ በጀት ይበልጣል እኮ ለዚህ ሰርግ የወጣው በጀት ከአንድ ከተማ ይበልጣል። ለቅሷችሁ ነው እየሰለችን እንደዚህ እንዳላችሁት ነገ ደግሞ ለለቅሷችሁ ትመጡብናላችሁ እና ብዙ አይተናል እና መልካም ጋብቻ ይሁንላችሁ። ለማንኛውም አሟረተ እንዳትሉ። እንግዲህ ልጁ ያለው 100% እውነቱን ነው። ኢትዮጵያ ውስጥ በፊት ለሽምግልና ይሄድ የነበረው በግና ውስኪ ነበር። አሁን ላይ እሱ ቀርቶ ሰው ባለሀብቱ ብሩን ወደ ንብረት መቀየር ስለጀመረ አሁን ላይ እንግዲህ ለሽምግልና ቤት መላክ ቀልድ ሆኗል። የቤት መኪኖችን መላክ ምናምን ቀልድ ሆኗል። ሰርግ ራሱ የሚደገሰው በፊት አሁን አነስ ያለች ሰርግ ነበር የሚደግሱት። እንደውም ብዙ ጊዜ ሀብታም አይደግስም ይባላል። አሁን ግን ሀብታሙ የሚደግሰው ድግስ በቃ በጣም እያነጋገረ ነው። ብዙ ሚሊዮኖች እየወጡበት ነው እና መንግስት እንደተባለው ይህን ነገር እያጣራህ እንግዲህ መሰብሰብ ካለብህ ሰብሰብ። ወይኔ እኔ ፍቅር እንዴት እንደናፈቀኝ እኔ ራሱ እንዴት እንደናፈቅሽኝ። ዛሬማ እሱ ጀርባ ላይ ነው አስደግፌ የማሯሩጥሽ። እንዴ ቢያውቅብንስ ችግር የለውም። በህልሙ ፈረስ እየጋለበ ነው የሚመስለው። ለማንኛውም ግን መተኛቱን ቼክ ብናደርግ ጥሩ ነው። እከኮ አንተ ከካም አንተ ዲቃላ አንተ ፉኝት። አይ ተኝቷል ማለት ነው። ነግሬሻለሁ እኮ ልጁ ደንቆሮ ነው። ግን ቢያውቅብንስ? ይወቅብና እሱ ሲልከሰከስ አይደል እንደሚውለው። ቅጽል ስሙ እኮ እብዱሻ ነው። አረማዬና አባዬ ይደብራል። ዝመታተ አርፈተኛ። ግን እንደ እናትና አባት ጥሩ ነገር ያደርግን አይመስለኝም። በላ ገባልኝ
እዚህ ነው አለቃ። ማሳጅ ቤት እያሉ ሌላ ነገር የሚሰሩ እዚህ ማሳጅ ቤት ነው። እዚህ ነው አለቃ። አንኳኳ በደምብ። ስንት ስራ መሰረች የሚሰሩ ማሳጅ ይላሉ፣ ስራቸው ሌላ። ማሳጅ ይላሉ፣ ስራቸው ሌላ። እንሰማለን እኮ እኛ። ሰላም ነው አባት። ሰላም ነው አለን። ተጠቁመን ነበር የመጣ። ምን ነበር? እዚህ ማሳጅ ቤት ማሳጅ እያላችሁ ስራችሁ ሌላ እንደሆነ፣ ማሳጅ እያላችሁ ኤክስትራ ነገር እንደምትሰሩ ሰምተናል። ኧረ እንደዚህ አይነት ነገር የለም። ካላመንክ ገብተህ መፈተሽ ትችላለህ። እርግጠኛ ነሽ? እርግጠኛ ነሽ? አዎ። ገብቼ ነው ቼክ ማድረግ ነው። ችግር የለም። ቼክ አቃዚው ጠብቂኝ። እኔ ቼክ አድርጌ መጣሁ። እሺ አለቃ እንዴት ሆንክ? ለሀበሻ ሞት አነሰው ማለት ለሀበሻ ሞት አነሰው። እኔ እንደነሱ አይነት ስራውን አክብሮ ተጠንቆ የሚሰራ ሰው አይቻለቅም በህይወቴ። አይማማ ኢትዮጵያ እስከ መቼ ይሰራልሽ? ይዞ እየገፋሽ ውሸት ነው ማለት ነው አለቃ። ውሸት ነው። እነሱ ስራቸውን በአግባቡ የሚሰሩ የተባረጉ ሰዎች ናቸው። በቃ አባታ ተስፋሽ ደው እማ ከዛሬ ጀምሮ እዚህ ቤት ነው የምመጣው። በቃ እንግዲህ ገብቶ በደንብ አድርገው አስተናግደውት እንግዲህ ኤክስትራም ነገር ተጠቅሞ ያው ከዚህ በኋላ እዚህ ቤት ነው የምመጣው ብሏል። እንደዚህ አይነት ተቆጣጣሪዎች እንግዲህ ከባድ ነው። አሁን ከዚህ በኋላ እንዴት ብሎ ነው የሚቀጣቸው? መደፈሯን ለማሳወቅ ወደ ፖሊስ የሄደችው የ15 ዓመት ታዳጊ በድጋሚ በፖሊሱ ጥቃት ተፈጽሞባታል። እጅግ በጣም አሳዛኝ በሆነ ሁኔታ ይህ ፖሊስም እንግዲህ ቃል ቀበላለሁ በማለት ነው ወደ አልጋ በመያዝ እንግዲህ ወደዛ በመውሰድ ህፃኗን በድጋሚ አስገድዶ የደፈራት። ይህ ወንጀልም የተፈጸመ በምዕራብ ጉጂ ዞን ቡሌ ሆራ ከተማ ላይ ሲሆን የመጀመሪያ ተከሳሽ አለማየሁ ሙሉ የተሰኘው ግለሰብ እንግዲህ የዚችን የ15 ዓመት ታዳጊ ቤተሰቦቿ ለመኖሩን ተከትሎ በጨለማ በመሄድ እንግዲህ ያስገድዶ መድፈር ወንጀል ይፈጽምባታል። ይህንን ወንጀል ቤተሰቦቿ ሳያውቁ ለምታውቀው ፖሊስ ለማመልከት በሄደችበት እንግዲህ ፖሊሱ በድጋሚ ይዞ በመሄድና አልጋ በመያዝ እዚህ ቃል ትሰጪኛለሽ ብሎ በማባበል እንግዲህ በድጋሚ ያስገድዶ መድፈር ወንጀል ፈጽሞባታል። ይህ የጸጥታ አካልም አየለ ደጌሳ የተባለ ሲሆን የ15 ዓመቷን ታዳጊ ከደፈራት በኋላ በመጨረሻ ለቤተሰቦቿ በመናገሯ ምክንያት ክስ ተመስርቶባቸው ሁለቱም በቁጥጥር ስር ውለዋል። በአጠቃላይ እንግዲህ አቃቢ ክስ መስርቶ አስፈላጊ የሆኑ የሕክምና ማስረጃዎችን እንዲሁም ደግሞ የተለያዩ ማስረጃዎችን በማሰባሰብ በመጀመሪያ ተከሳሽ አለማየሁ ላይ የ13 ዓመት እስራት የፈረደበት ሲሆን በሁለተኛ ተከሳሽና በጸጥታ ኃይሉ ላይ ደግሞ 18 ዓመት እስራት እንደተፈረደበት ነው የተነገረው። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። በሌሎች አዳዲስ መረጃዎች በድጋሚ መልሳለሁ። የፕላስ ምልክቷን ተጭናችሁ ቤተሰብ ሁኑ። መልካም ምሽት። በዚህ ጊዜ ላይ እንግዲህ ኢትዮጵያ ውስጥ የምንሰማቸው ወንጀሎች እጅግ ከባድ ወንጀሎችን እየሰማን እንገኛለን። ይህ ማለት እንግዲህ ህጉ ክፍተት እንዳለበት ያሳያል። ኢትዮጵያ ውስጥ በቃ እንዴት ነው ሴትን የሚደፍሩ በቃ መጥፎ ወንጀሎችን የሚሰሩ ሰዎችን መቀጣጫ ብናደርግ፣ ይህ የሞት ፍርድ ተፈጻሚ ቢሆን እና እስሩም ከፍተኛ ቢሆን እንደዚህ አይነት ነገር ይቀንሳል ብዬ አስባለሁ። እንደኔ እናንተ ምን ትላላችሁ ተመልካቾች? ያላችሁን ሀሳብ በነጻነትና በጨዋነት ኮሜንት ላይ መጻፍ እንዳትረሱ። ወደ ቀጣይ ቪዲዮ እንለፍ። አሁን እኔ ያችን ልጅ ቢያረገኝ ኑሮ በመጀመሪያ ስልባ ቦቶ እንዳላገባም እኔ ወፍራም ከሆንኩ ማለት ነው። ሲቀጥል ደግሞ ተበድሬ ከምደግስ ከምሰርግ ብሬን አስቀምጬ ስፖርት ሰራበታለሁ፣ ቀጥናለሁ። ከዛ ደግሞ ፊቴ ተለቅ ያለ ከመሰለ ደግሞ አሁን ብዙ አይነት ነገር አለ፣ ፊቴን አስተካክልበታለሁ ማለት ነው። እና ልጅን አስቀምጦ ኢትዮጵያ ምን ይሉታል? ተበድሮ መደገስ ምን ይሉታል? ጋይስ አረ ተበድራችሁ የሆነ ነገር ስሩበት። ጠጭ ሳብሊ፣ ጠጭ ማሪ፣ ጠጭ አንቺ ደና ቁርጥ፣ ጠጭ ማሪ አትሚ አትቦጭ ቀልተው እና ታዲያ እና ምን አገባሽ? ምን አገባኝ? እሱማ አያገባኝም እኮ ግን እናውራ የምናየው እንድናወራ አይደለ የሚያሳዩን እንድና ሰሞኑን እንግዲህ ቲክቶክ ላይ መነጋገሪያ ሌላ የሆነ ጉዳይ እንግዲህ የነዚህ ጥንዶች ጉዳይ ነው። በቃ ተዋቸው፣ ተዋደው ነው እንግዲህ የተጋቡት። ይመቻቸው፣ ተዋቸው። ኤርሚዬ ወዬ ልጅ እንዴት ነው የሚወለደው? ልጅ ሲወለድ አልጋ ላይ ሲያስተኙሽ ማለት ነው። የነርሰሪ እንትን አለ ሽርጡን ያለብሱሽና አልጋ ላይ ገለብ ሲያደርጉሽ ማለት ነው። እዛችን ጋር ኮምፒውተር አለ። ልጅ ሲወለድ ከወሩ ውስጥ ነው ጭንቅላቱን አዙረውት ከዛ ኮምፒውተሩ ሲያሳይ ጭንቅላት የዚህ ልጅ ማለት በጭንቅላቱ ነው የሚወጣው። ወጣ ሲያደርጉት ከወሩ ውስጥ የልጁን ወዱ ላለውን በመቀስ የመጡትና እሱን አይደለም ልጅ እዚህ ውስጥ እንዴት ሆድ ውስጥ እንዴት ነው ልጅ የሚቀመጠው? እንደዚህ ልጅ የምታረግዘው ምን ስታረግ ነው? ልጅ ሲቀመጥ የሚቀመጠው እዚህ ውስጥ ሆድ ውስጥ የሚገባው በምንድን ነው የሚገባው? የሆነ ነገር ከበላሽ ወይ ደግሞ ሽሮ ከበላሽ ወይ ደግሞ ቲማቲም ቆል ከበላሽ። ሽሮና ቲማቲም ያስረግዛል? አያስረግዝም እኮ። የሚረገዘው እንዴት ነው የሚረገዘው? ስትጮይ ነው። ስጮ? አዎ ወድሽ ወፍራም ሲሆን ወልጅ አለለቃቁኝ ስቲ ማለት ነው። ስቲ ይጫሉሽ በልጅሽ ይደውሽ ይሸከሙሽና አልጋ ላይ ወረድ ሲያደርጉሽ ልጁ ወጣ ማለት ነው። ከዚህ ውስጥ ሲቀመጥ እየተቀመጠ ይወጣል። እንደዛ ነው የሚወለደው። አመሰግናለሁ። ቻው።
እንግዲህ በቃ ገነት የሚገባው ይልጅ ነው። ጥርጥር የለውም ገነት እንደሚገባ። ሰሞኑ ብዙዎችን ያስገረመ አንድ ጉዳይ ተከስቷል። ብዙዎችን በዚህ ጉዳይ ተደናግጠዋል። አንድ ቀነኒሳ በቀለን የሚመስል ግለሰብ በማህበራዊ ሚዲያ ላይ አለው ብሏል። እሱም ብዙዎችን እያነጋገረ ይገኛል። በርካቶችን እሱን አይመስልም እያሉ እየተከራከሩ ሲሆን፣ ሌሎች ደግሞ ቁርጥ እሱን ነው የሚመስለው እያሉም ይገኛሉ። ታዲያ የእናንተ ግምት ምንድነው? ኮመንት ላይ አስፍሩ። ታዲያ ይህ ጉዳይ ከምን ይደርሳል የሚለውን ወደ እናንተ ማቀርብ ይሆናል። ፎሎ ማድረግ እንዳይረሳ። እንደኔ ቀነኒሳ በቀለን ምንም ነው የማይመስለው ልጁ። እስቲ እናንተ ምን ትላላችሁ ተመልካቾች? ኮመንት ላይ ጻፉልኝ። በቀጣይ ደግሞ ይዤላችሁ የመጣሁት ጉዳይ እንግዲህ ከቅርብ ጊዜ ወዲህ የነጻነት በድንገተኛ ህመም እንግዲህ ከዚህ ዓለም በሞት መለየት ብዙ መነጋገሪያ የሆኑ ጉዳዮችን ይዞ መጥቷል እና ከዛ ጉዳይ ጋር በተያያዘ እንግዲህ የነጻነት ወርቅነህ እንግዲህ የቅርብ ጓደኛ ተብሎ የሚታወቀው ይሄኛው አርቲስት እንግዲህ ከነጻነት ወርቅነህ ባለቤት ጋር የተነሳው ፎቶን እንግዲህ በኤአይ እያቀናበሩ እያሳሳሟቸው ምናምን ነገር እንግዲህ ሶሻል ሚዲያ ላይ ያልተገባ ጥቅም ለማግኘት እንግዲህ እየለቀቁ ይገኛሉ። ይሄ ነገር እንግዲህ በፍጹም ተቀባይነት የሌለው ጉዳይ ነው። ኢትዮጵያ ውስጥ እንግዲህ አብዛኛው ሰው ያልተማረ ነው ይታወቃል። ያንን በመጠቀም እንግዲህ ያልተገባ ጥቅም ለማግኘት እንደዚህ በኤአይ እያቀናበሩ እየፖሰቱት ይገኛሉ። ይኸው ካቀናበሩት ፎቶ መካከል እንግዲህ አንደኛው ይሄ ነው፣ እየተሳሳሙ እንግዲህ ይሄን ፎቶ ለቀው ደግሞ ነጻነት ወርቅነህን እንደዚህ አድርገውም ሰርተውት እንግዲህ እየለቀቁ ይገኛሉ። ይሄን ነገር እንግዲህ ተቀባይነት የለውም በማለት ልንቃወማቸው ይገባል እላለሁ። ኤአይም እንግዲህ በቃ የሰዎችን ህይወት ምን ያህል እንደሚያመሰቃቅል ያየንበት ሳምንት ነው። ወደ ቀጣይ ቪዲዮ እንለፍ። በአስክሬኖች ላይ ወሲብ የፈጸመው ሰራተኛ በቁጥጥር ስር ዋለ። ጉድ ሳይሰማ እንደሚሉት በአንድ ሆስፒታል የሟቾችን አስክሬን በማሳደድ በጾታዊ ግንኙነት ሲያረክስ የነበረ ግለሰብ በቁጥጥር ስር ውሏል። ተጠርጣሪው እንግዲህ የ39 ዓመት ጎልማሳ ሲሆን በጀርመን አንድ ትልቅ ሆስፒታል ውስጥ በጥገናና በጽዳት ስራ ላይ መቀጠሩን እንደ አጋጣሚ በመጠቀም የሟቾችን አስክሬን በጾታዊ ግንኙነት ሲያረክስ እንደነበር ተደርሶበታል። ጥቃቱን የፈጸመው ተጠርጣሪ ፖሊስ ከሕክምና ባለሙያዎች ጋር በመሆን የተያዘ ሲሆን ግለሰቡም ለዲኤንኤ ምርመራ የሚሆን የምራቅ ናሙና እንዲሰጥ ተደርጓል። ተጠርጣሪው ጥፋተኛ ሆኖ ከተገኘ እስከ 3 ዓመት በሚደርስ እስራት ሊቀጣ እንደሚችልም ተዘግቧል። ለፈጣንና ወቅታዊ መረጃዎች ቤቱን ፎሎ በማድረግ ቤተሰብ ይሁን። ከቅርብ ጊዜ ወዲህ እንግዲህ ሶሻል ሚዲያ ላይ የማንሰማቸው ታሪኮች የሉ። ድስት ቦርዴና 2 ሻሜታ አዝዤ እኮ ላንተስ እኮ ነው ያለችኝ እኮ እንዴ ራሱ እኮ ነው ከመምጣቴ በፊት ደግሞ እኮ ማለት ነው 2 ሻሜታ በቦርዴ ተፈርሾ እኮ ጸጥ ነው ያደረገችው። እንዴ እኔ ደግሞ ኧረ በቃ ይደብራል ምናምን ነገር ሂሳብም ኦቨር ይመጣብናል ምናምን ስላት ቦርዴ ደገመች፣ ዝም አልኩኝ። ሻሜታ ደገመች፣ ዝም አልኩኝ። ከዛ ድጌ ፌት የለም ጣላለች። ኧረ አንቺ ምንሽ ነው በቃ ነይ እንውጣ ምናምን ነገር ጓገጭ ምናምን ስል እዛው እያዩት 3 በሆነ ሸጉዳ ሙሉ ፌቴላ ጸጥ አደረገች ብቻዋን። ኧረ እባክህ ኧረ በስመ አብ አንተ እኔ በቃ ስደነግጡዬ ነው የመጣው ማለት ነው። መሳይ ምን ማለት ነው? በጣም ብዙ መረጃ ይቅርታ ስላቋረጥኩ፣ በጣም ብዙ መረጃ እዚህ ጋር የፎቶ ማስረጃ ማቅረብ እንችላለን። በጣም ብዙ መረጃ ነው ያለው መሳይ። ክህደቱ እንደ እንትን ሰርስሮ እንደ ድሪሎ ሰርስሮ ይገባው ውስጣችን። በዛ ላይ ኤአይ ብሎ መካዱ ህመማችን ለቤንዝል እንደማርከፍከፍ ነው። የስንቱ ዳሃ ልጅ መሳይ እባክህ ሲሳይ መሱ የስንቱን ደሃ ልጅ ጎዳና ላይ አስቀርቶ ሲንግል አርጎ አስቀርቶ የስንቱን ደሃ ልጅ በየሜዳው እሱ ቫኬሽን ብሎ እረፍት ወስጃለሁ። ይሄ እኮ ትልቅ ማስረጃ ነው መሳይ፣ አይንህን መግለጥ ካልፈለከ በስተቀር ቫኬሽን ብሎ እንዴት ነው የሚወጣው? ጭራሽ ሩም ውስጥ ነው አብረው የታዩት ከተቃራኒ ከኦፖዚት ከጠላት ወራሪዎች ጋር ከስራ አርጌ ልደብድብ ነው ይላል አውቆ። ይሄን አይነት ፕሮፓጋንዳ ፈጽሞ እኛ ጋር የማይሰራ መሆኑ መታወቅ አለበት መሰለኝ። አዎ እንግዲህ ስንሰማው ለማናችንም የማንጠብቀው ነገር ስለሆነ ለብዙ ሰው የሚገርም ነገር ነው። ግን በተከታታይ ቀናት የነበሩት ሁኔታዎች ለሚገመግም ሰው ደግሞ በተወሰነ ደረጃ የሚጠበቅ አይደለም ማለት አይደለም። ምንም ስህተት የለውም ሲሳይ። ምንም ሲጀመር አንተ በደንብ አስተውለዋል ማለት ነው። መች ነው የጀመረው እንደዚህ አይነት ጸባይ ማሳየት የጀመረው መች ነው? የዛኔ በፀሐዬ ዘፈን ሲሳይ መሱ ትዝ ይልሃል አይደለ? እሱ ዘፈን በፀሐዬ ዘፈን ነው እንትን ሲል የነበረው ሳምራ ሳቆች ብለሽ ደምቀሽ ትታያለሽ ስትል ያቺ ልጅ ላይ ነው እፍፍ ሲል አይተነዋል እኮ ተመልክተናል። ምንድነው መደረግ ያለበት? አሁን የሆነው ሆኗል። ወደ ድርድር ወደ ምናምን ሊመጣ እንደማይችል እንገምታለን። እንደው በአንተ በኩል እንደማጠቃለያ የምትለው ነገር ካለ? አሁን እኛ 4 ኪሎ እንደምንይዘው ስልጣኑን እንደምንቀበለው ትሮኑን እንደምንይሳቅ
ኤአይ ነው የሚል ህዝብን የማደናገር ወይ የወነጋ አባላት ንቀት የተሞላበት ንቀት ፍለፊት እያየን ይቅርታ አርጌላችኋለሁ ያለው ወጥቶ በቴሌቪዥን ጣቢያ አይደል በትልቅ በናሽናል ቴሌቪዥን ወጥቶ እንዴ እኔ አሁን ስልጣን ፈልጌ አይደለም እንደዚህ ምጮሆ ሻሎም የተባለ ከጠላት ወራሪ መሪ ጋር በመሆን ክህደት ፈጽሞብናል። ይህ ደግሞ በኤአይ ያለም ያደናገረው ህዝቡን እስከመቼ ህዝቡን ነክቷል። የወነግ አባላት ነክተዋል። በፍጹም ድርድር ግርግር የሚባል ነገር አያስፈልግም። የወንዶች ነፃነት ግንባር አባላት 4 ቀን ብቻ ስጡን። 4 ቀን አሁን ነው ምን መጣው? እኔ ስልጣን ፈልጌ አይደለም መሳይ ይመስላል አሁን አባባል ለህዝብ ተጨነቄ ነው መሳይ ለወነጋ አባላት እነዛ ምረበዳ የደሃ ልጅ ለቀሩት የምን ድርድር ነው? የደሃ ልጅ በየሜዳው በተነ ሲንግል አርጋ አስቀረተ። ድርድር የሚባል ነገር የለም መሳይ። እንደው ባንተ በኩል ለማጠቃለያ የምትለው ነገር ካለ? እናመሰግናለን፣ በጣም እናመሰግናለን። ቀጣይ የተከታተልን የምናወሳውቃችሁ ይሆናል ያለውን ነገር። የወንዶች ማህበር አባላት ግን በተጠንቀቅ እንድጠብቁን እናሳስባለን። ለህዝብ ማስበው እኔ ሜትሪክስ ለወነግ አባላት ጠበቃ የሆንኩት እኔ ሜትሪክስ ስልጣኗን ጠቃርጉኝ። አንዴ ለኤዲቱ እንግዲህ ተመልካቾቼ በቪዲዮዎቼ ዘና ፈታ እንዳላችሁ ምንም ጥርጥር የለኝም። በቪዲዮዎቹ ዘና ፈታ ካላችሁ ሰብስክራይብ ማድረግ እንዳትረሱ። በቀጣይ በአዳዲስና በወቅታዊ ቪዲዮዎች እስከምንገናኝ ድረስ ፒስ ይመቻችሁ። መልካም ሳምንት።